ይህ ሰው የክብር ዘበኛ ባልደረባ ሳለ አንዲት ተውኔት ይጽፋል። ስያሜውንም ሴት አረዳችሁ አለው። ብዙም ሳይቆይ ሴት አረዳችሁ በክቡር ዘበኛ የሰራዊቱ ግቢ ውስጥ መታየት ጀመረ። ታዳሚዎቹ ደግሞ በአብዛኛው የሰራዊቱ አባላት ነበሩ። የሚታየውም በነፃ ነበር። የተውኔቱ ደራሲ ብዙ የተደከመበትን ይህ ተውኔት ከሰራዊቱ ውጪ ሌሎችም የህብረተሰብ ክፍሎች እንዲያዩት ፍላጎቱ ነበረውና አለቆቹን ሳያሳውቅ ከክፍሉ ተዋናዮች ጋር ተውኔቱን በቀድሞ መዘጋጃ ቤት ግቢ ውስጥ አሳየ። ኋላ ላይ ግን ይህቺ ተውኔት ያልተጠበቀ መዘዝ ይዛ መጣች። የሰራዊቱ አካል ሆነው ያለ ሰራዊቱ ፈቃድ እንዴት ለሕዝብ ቲያትሩን ያሳያሉ በሚል ተዋናዮቹ በሙሉ ታሰሩ። የተውኔቱ ደራሲም ለጥቂት አመለጠ። ለወራት ያህልም ራሱን ደበቀ። ከዚህ በኋላ ግን ዳግም ወደ ሰራዊቱ አልተመለሰም። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዷችን ስመጥሩን የመድረክ ሰው መላኩ አሻግሬን እናነሳለን። ከሰራዊቱ ውጪ ቲያትር ለሕዝቡ አሳየህ ተብሎ ሊታሰር የነበረው መግቢያችን ላይ ያደመጥነው ጥበበኛ ይኸው መላኩ አሻግሬ ነው። አርቲስት መላኩ አሻግሬ ለሀገራችን ጥበብ ያበረከተው ብዙ ነው። በርካታ ተውኔቶችንም ጽፏል። በተውኔት ሥራዎቹ ብዙ ርዕሰ ጉዳዮችን አንስቷል። ፍቅር፣ ጥላቻ፣ ሕይወት፣ ጉቦ፣ ነጻነት፣ እኩልነት ከብዙዎቹ ጥቂቶቹ ናቸው። ይህ ታላቅ የጥበብ ፈርጥ ሕይወቱ ያለፈው ከ33 ዓመት በፊት ልክ በዛሬዋ ቀን ሰኔ 1 ቀን 1985 ዓ.ም ነበር። ሕይወት ጉራማይሌ ነች። የሆነ ቦታ ላይ የሆነ ሰው ወደዚች ዓለም ይመጣል። ሌላው ቦታ ላይ ደግሞ ሌላው ሰው እቺን ዓለም ተሰናብቶ ይሄዳል። አንድ ቀን አንዱ የተወለደባት አንዱ የሞተባት ትሆናለች። በድርሰት በጥበብ በተውኔት ሀገራችን ከምትኮራባቸው ጥበበኞች መካከል ሁለቱ የልደትና የሞት ቀናቸው አንድ ነው። ሰኔ 1 ለደማሙ ብዕረኛ መንግሥቱ ለማ የተወለዱባት የልደት ቀናቸው ነች። ስለ መንግሥቱ ለማ በነበር ሚዲያ ከዚህ ቀደም ሰፋ ያለ ዝግጅት አሰናድተንላቸው ነበር። ሰኔ 1 ለሌላኛው የጥበብ ሰው መላኩ አሻግሬ ደግሞ ዕለተ ሞቱ ናት። እኛም ዕለተ ሞቱን በማስመልከት ዛሬ በጥበብ ነበር መሰናዷችን እናነሳዋለን፣ እንዘክረዋለን። የመላኩ አሻግሬን ነፍስ እንዲምርልን እየለመንን መሰናዷ